በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ውድ የክርስቶስ ቤተሰቦች፣ ከዚህ በመቀጠል በዕለተ ማክሰኞ የሚጸለይ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ምስጋና ጸሎት እናሰማለን። የመመኪያችን ዘውድ፣ የደህንነታችን መጀመሪያ፣ የንጽሕናችን መሰረት፣ እኛን ለማዳን ሰው የሆነ የእግዚአብሔር ቃል በወለደችልን በድንግል ማርያም ተገኘልን። ሰው ከሆነም በኋላ ፍጹም አምላክ ነው። ስለዚህም በድንግልና ወለደችው። ድንቅ የሆነ የመውለዳ ችሎታ የማይመረመር ሊነገር የማይችል ነው። ቅድስት ሆይ ለምኝልን። በእርሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ መጥቶ አዳነን። በድንግልና ፍጽምት የሆንሽ ማርያም ሆይ የድንግልናሽ ምስጋናና ክብር ታላቅ ነው። እግዚአብሔር ከአንቺ ጋር ቢሆን ባለሟልነትን አግኝተሻልና። ያዕቆብ ከምድር እስከ ሰማይ ደርሳ የእግዚአብሔር መላእክት ሲወጡባትና ሲወርዱባት ያያት መሰላል አንቺ ነሽ። ቅድስት ሆይ ለምኝልን። ሙሴ በነደደ እሳት ሳትቃጠል ያያት አንቺ ነሽ። ይኸውም መጥቶ በማኅፀንሽ ያደረው የእግዚአብሔር ልጅ ነው። የመለኮቱ እሳትነት ሥጋሽን አላቃጠለውም። ቅድስት ሆይ ለምኝልን። ዘር ያልተዘራባት እርሻ አንቺ ነሽ። ሕይወት ፍሬ ካንቺ ወጣ። ዮሴፍ የዋጃትና የከበረ ዕንቁ ያገኘባት ሳጥን አንቺ ነሽ። ይሄውም መድኃኒታችን ኢየሱስ ክርስቶስ ነው። በማኅፀንሽም አደረ፣ በዚህም ዓለም ወለድሽው። ቅድስት ሆይ ለምኝልን። የመላእክት ደስታቸው የሆነ ጌታን የወለድሽ ሆይ ደስ ይበልሽ። የነቢያት ዜናቸው ንጽሕት ሆይ ደስ ይበልሽ። እግዚአብሔር ከአንቺ ጋር ቢሆን ባለሟልነትን አግኝተሻልና ደስ ይበልሽ። የዓለም የሰው ሁሉ ደስታ የሆነ የመልአኩን ቃል ተቀብለሻልና ደስ ይበልሽ። ዓለምን ሁሉ የፈጠረ ጌታን የወለድሽ ሆይ ደስ ይበልሽ። ቅድስት ሆይ ለምኝልን። ለተገባ የአምላክ እናት ተብለሻልና ደስ ይበልሽ። ይኸዋን መድኃኒት ሆይ ደስ ይበልሽ። ፍጥረትን ሁሉ የሚመግብ እሱን ጡትሽን አጥብተሻልና ደስ ይበልሽ። ይኸዋን የጻድቃን ሁሉ እናታቸው ቅድስት ሆይ ደስ ይበልሽ። ትለምኝልን ዘንድ ወደ አንቺ እናንጋጣለን። ቅድስት ሆይ ለምኝልን። ድንግል ሆይ ቅድስት ሆይ ጌታን የወለድሽ ሆይ እኛን ለማዳን ድንቅ ምስጢር ተዋህዶ በአንቺ ቢደረግ ንጉሥን ወልደሽልናልና። ፍጥረታትን በብዙ ድንቅ መልክ የፈጠረ የእርሱን የገናንነቱን ነገር መናገር ፈጽመን አይቻለንም። ዝም እንበል። ቅድስት ሆይ ለምኝልን። ወደ ደብረ ሲና ያወረደ ለሙሴ ሕግን የሰጠ የተራራውን ራስ በጭጋግ በጢስ በጨለማ በነፋስ የሸፈነ ፈርተው የቆሙትን በነጋሪቶች ድምፅ የገሰጸ የአብ አካላዊ ቃል ነው። ቅድስት ሆይ ለምኝልን። በትሕትና የተናገርሽ ተራራ ሆይ
ይኸውም ወደ አንቺ የወረደው ነው። ሰውን የወደደ እርሱ ያለመለወጥ በአንቺ ሰው ሆነ። እንደኛ በሚናገር ሥጋ ፍጹም ሆኖ አምላክ በመንፈስ ቅዱስ በማኅፀኗ አደረ። ፍጹም ሰው ሆነ። አዳምን ያድነው ዘንድ ኃጢአቱንም ያስተሰርይለት ዘንድ በሰማያዊ ማዕረግ ያኖረው ዘንድ በቸርነቱና በይቅርታው ብዛት ወደ ቀድሞ ቦታው ይመልሰው ዘንድ ቅድስት ሆይ ለምኝልን። የድንግል ገናነቷ ሊናገሩት አይቻልም። ጌታ መርጧታልና የሚቀርበው በሌለ ብርሃን ውስጥ የሚኖር እርሱ መጥቶ አደረባት። 9 ወር በማኅፀኗ አደረ። የማይታይ የማይመረመር ታይቶ የማይታወቅ እርሱም በድንግልና ወለደችው። ቅድስት ሆይ ለምኝልን። ነቢዩ ዳንኤል ያየው ያለ እጅ ከረጅም ተራራ የተፈነቀለው ያ ድንጋይ ከአብ ዘንድ የወጣው ቃል ነውና መጥቶ ያለ ወንድ ዘር ከድንግል ተወልዶ አዳነን። ቅድስት ሆይ ለምኝልን። እንደ ንጹሕ ጫፍ ሆነሽ የሃይማኖት መገኛ ነሽ። የቀናች የቅዱሳን አባቶቻችን ሃይማኖታቸው ነሽ። አምላክን የወለድሽና በድንግልና የታተምሽ ንጽሕት ሆይ የአብን ቃል የወለድሽልን ኢየሱስ ክርስቶስ እኛን ለማዳን መጣ። ቅድስት ሆይ ለምኝልን። የከበርሽ ጌታን የወለድሽ ሆይ የማይታይ ቃልን የተሸከምሽው የብርሃን እናቱ አንቺ ነሽ። እሱን ከወለድሽ በኋላ በድንግልና ኖረሻልና በፍጹም ምስጋና ያገኑሻል። ቅድስት ሆይ ለምኝልን። የአብ ቃል እናቱ ንጽሕት ድንግል ሆይ ስላንቺ የሚነገረው ነገር መናገር የሚቻለው ምን አንደበት ነው? ኪሩቤል ለሚሸከሙት ንጉሥ ዙፋን ማደሪያ ሆንሽ። የተከበርሽ ሆይ እናመሰግንሻለን። የጌታችን የኢየሱስ ክርስቶስ እናት መልካም ርግብ ሆይ ስምሽን ለልጅ ልጅ እንጠራለን። ቅድስት ሆይ ለምኝልን። እናትና ገረድ ማርያም ሆይ ደስ ይበልሽ፣ የታቀፍሽውን መላእክት ያመሰግኑታልና፣ ኪሩቤል በፍርሃት ይሰግዱለታልና፣ ሱራፌል ያለማቋረጥ ክንፋቸውን ዘርግተው የሚመሰገን ንጉሥ የክብር ባለቤት ይህ ነው። በይቅርታው ብዛት የዓለምን ኃጢአት ያስተሰርይ ዘንድ የመጣ ይህ ነው ይላሉ። ቅድስት ሆይ ለምኝልን። አነሳስተው ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባ። የእመቤታችን የቅድስት ድንግል ማርያም አማላጅነት፣ ፍቅሯ፣ ረድኤቷ፣ በረከቷ ከሁላችን ጋር ይሆን። ይህም ፕሮግራም እስከ መጨረሻው ስለምትከታተሉ እና ከኛ ጋር ስለሆኑ እናመሰግናለን። ውድ የእግዚአብሔር ቤተሰቦች ከዚህ በመቀጠል መዝሙረ ዳዊት ምዕራፍ 15 ከቁጥር 1 እስከ 11 ያለውን አብረን እንጸልያለን። አቤቱ በአንተ ታምኛለሁና ጠብቀኝ። እግዚአብሔር አንተ ጌታዬ ነህ አልሁ። ከአንተ በቀር በጎነት የለኝም። ፈቃዱ ሁሉ በምድር ባሉት ቅዱሳንና ክቡራን ላይ ነው። ወደ ሌላ ለሚጠፉት መከራቸው ይበዛል። የቁርባናቸውንም ደም እኔ አላፈሰውም፣ ስማቸውንም በከንፈሬ አልጠራውም። እግዚአብሔር የርስቴ ዕድል ፋንታና ጽዋዬ ነው። ዕጣዬንም የምታጠና አንተ ነህ። ገመድ ባማረ ስፍራ ወደቀችልኝ፣ ርስቴ ተዋበችልኝ። የመከረኝ እግዚአብሔር እባርከዋለሁ። ደግሞም በሌሊት ኩላሊቶቼን ይገስጸኛል። ሁልጊዜም እግዚአብሔርን በፊቴ አየዋለሁ። በቀኜ ነውና አልታወክም። ስለዚህ ልቤ ደስ አለው፣ ምላሴም ሐሴት አደረገች። ሥጋዬ ደግሞ በተስፋ ታድራለች፣ ነፍሴን በሲኦል አትተዋትምና። ቅዱሳንህን መበስበስን ያይ ዘንድ አትተወውም። የሕይወት መንገድ አሳየኝ፣ ከፊትህ ጋር ደስታን አጠገፈኝ። በቀኝህም የዘላለም ፍስሐ አለ። ስለ ቃሉ እግዚአብሔር አምላክ የተመሰገነ ይሁን። ውድ እግዚአብሔር ቤተሰቦች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ
ላይክ እና ሼር በማድረግ ለሌሎች እንዲዳረስ አድርጉ። ይሄን መንፈሳዊ ቻናል አብረን እናሳድግ። ውሏችንንም ቀናችንንም በጸሎት እንጀምር። ቀናችሁ የተባረከ ይሁን። ሰላም ለሀገራችን፣ ሰላም ለዓለም ሁሉ ይሁን። አሜን። ሁሌም ስለምትከታተሉን እናመሰግናለን።